ሰላምና ጤና በያላችሁበት ሁሉ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሁለት ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አብራችን ቆዩ። ድምፀ ወያኔ ቴሌቪዥን ሰራተኞችን በድንገት ሰብስቦ እያንዳንዱ ሰራተኛ ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጅ ለጋዜጠኞች መናገሩ ተሰምቷል። ከዚህ በተጨማሪም በትግራይ ክልል የኤርትራ መገበያ ገንዘብ የሆነው ናቅፋ ብርን ተክቶ መገበያ እንዲሆን ከኤርትራ ኬሌንም እንዳማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘምት ኃይል መሬት እንደሚቀማ ጥቅም እንዲቆም እያንዳንዱ የገጠር ቤተሰብ ኃላፊ አይብ፣ ገንፎ፣ ማር ወዘተም እንዲያዘጋጅ በከተማ አካባቢዎች የሚኖሩ 25 ኪሎ ግራም እህል 1 ኪሎ ግራም በቆሎ እንዲያዘጋጁ ትእዛዝ መውረዱን አንድ ከፍተኛ የስምረት ፓርቲ አመራር ተናግረዋል ሲል አጊዛ በሻ መረጃውን አጋርቷል። እንዲህ እንዳለ መከላከያ ሰራዊት ከእያንዳንዱ አካባቢዎች መውጣቱን ተከትሎ የጸጥታ ስጋት ማስከተሉ ተገለጸ። ሰራዊቱ ወደ ትግራይ ክልል እያመራ ነው ተብሏል። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ በሙሉ ወይም በከፊል መውጣታቸውን ተከትሎ በየአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን የአዲስ ስታንዳርድ ያነጋገራቸው ነዋሪዎች ተናግረዋል። የተለያዩ ሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም ኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜን ሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሽ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንቺሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎም የጸጥታ ክፍተት መፈጠሩን ይህም ለግጭት መንስኤ የሆነ መምጣቱን ተናግረዋል። የኤኤፍፒ ዘጋቢዎች በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩንም አረጋግጠዋል። በደራሽ ወረዳ የሚገኙ ነዋሪዎች እንደሚሉት በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ የመከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭቱ እንደገና ተቀስቅሷል ሲሉ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ 6000 የሃይማኖት ተቋማት መዘጋታቸው ተሰማ። ሩዋንዳ ከ6000 በላይ ቸርችና መስጊዶችን ዘግቻለሁ ብላለች። ማንም ሰው የሃይማኖት መሪ ወይም ፓስተር መሆን ቢፈልግ ቢያንስ ከመንፈሳዊ ኮሌጅ ቴዎሎጂ ኮሌጅ የተመረቀበትን የመጀመሪያ ዲግሪ እንዲያቀርብ ይጠየቃል ተብሏል። በሃይማኖት ሰበብ የድሃውን ገንዘብ አጥንቱ እስኪቀር ይግጡት ዘንድ አልፈቅድም ሲሉ የሩዋንዳው መሪ ፖል ካጋሜ ተናግረዋል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።